ነበርኩኝና የመንግስት ሰራተኛ የሆነ ጓደኞች ነበሩኝና ልጁ ወደ አባቱ ጋር ሲመጣ አባቱ ስለሌለ ከምሽት አካባቢ ደውሎ አይሻ የተሰኘ እንግዲህ ጋር ነበርኩ። አባቴ ቁልፍ ዘግቶብኝ ስለሄደ አንቺ ቤት እንግዶች እየመጣ እንትን ትይናለሽ ወይ ትቀበይናለሽ ወይ ያለኝና ከዛ ችግር የለውም መርሃባ ብዬ 3 ልጆች ከቤት ይመጣሉ ማለት ነው። እንደ ማንኛውም እንደ ኢትዮጵያዊ እንግዲህ አስተናግጄ ቡና ፍልቼ ምግብ ምናምን አዘጋጅቼ እና ቁልፍ ስላልነበራቸው ቤቴ ማደር ፈለጉ ማለት ነው። እና በዛን ታይም ያኔ ቀኑ አይኑ ክረምት አካባቢ ይሁን የጠር ዝናባማ አካባቢ ላይ ነበርና ያለኝ ቤት አንድ ክላስ ነው። አከራዮቹ ከጎን አለው እና በአጋጣሚ እኔ ማቀው ያኛው ልጅ ነው ከቤቴ ልጆቹን ያመጣቸው ነው። እና አብረውት የመጡት ልጆች አንድ ሹፌር፣ አንድ ረዳት እና አንድ ደግሞ የመኪናው ባለቤት ልጅ ነበሩና እነዛ ልጆች ከቤቴ ሲያድሩ ለአንዳቸው ለሁለታቸው እንድር ፍላሽ ላይ ሲያድሩ አንደኛው ልጅ ደግሞ ካልጋ ነበር፣ ጠባብ ስለነበር ቤታችን ማለት ነው። እና ተወሰነ ሰዓት ድረስ ቤቴ ቁርአን በመቅራት ቁጭ ብዬ አሳለፍኩና እንቅልፍ በጣም ስራም ስለሚበዛብኝ ሲያይዘኝ ተኛሁኝ ማለት ነው። ስተኛ ያኔ በነገራችን ላይ እኔ አላውቀውም ልጁን የባለቤቱን ማለት ነው የመኪናውን ባለቤት ልጅ እኔ አላውቀውም። እሱ ግን ያቀኛል። ያኔ ምን እንደምሰራ የት እንትን እንደምል ያውቃል ይመስለኛል። ግን አቅሻለሁ ግን መንግስት ሰራተኛ መስለኝም ነበር ምናምን ብሎኛልና በአጋጣሚ እኔ አንቺን የምፈልግሽ ለትዳር ነው። ስለዚህ ለትዳር ስለምፈልግሽ አሁን ግን ህገወጥ የሆነ ግንኙነት ማለት ህገወጥ ስለ የሆነ ያለ ኒካህ ግንኙነት እንትን እንደሚል ጠይቀኝና አይ በጭራሽ እኔ ይሄን ነገር ማድረግ አልፈልግም። ትክክለኛ የተደራገረ መሆን ከፈለግ ግን አንተ ማንነትህ እኔ ማንነቴን ተነጋግረን ከዛም በኋላ ቤተሰቦቻችን ነው። ከዛ በጣም አስገደደኝ። አንደኛ እኔ እዛ ቦታ ላይ በስራ ቦታ አካባቢ ስለነበርኩ ለክብሬ በጣም ጨነቃለሁ፣ ህዝብ ማራለሁ። ስራ ስለነበረ ከጎኔ ሌላ ሰው አለ፣ በዛ ላይ ደግሞ ካጠገቤ ሌሎች ሰዎች አሉ ማለት ነው። ከዛ አስገድዶ ያኔ በቃ የሚፈጽመው ነገር ካገባው የእውነት እኔ አገባሻለሁ አንቺን ለትዳር ለቁም ነገር ነው የምፈልግሽ አለኝ። ከዛም በኋላ በጣም ሰጋሁን። እርግዝና ይፈጠራል ብዬ በጣም ሰግቼ ስለነበር በቃ ምንድነው ማድረግ ያለብኝ ነገር ሆኗል። ለሰውም ለማንም አላወራው። ደወልኩ ለአባቴና አባቴ እኔ ማግባት ፈልጋለሁ የመጀመሪያ ቀን እና ከዛን ልጆቹ ለጭነት ነበር የጭነት መኪና ስለነበር ጭነው ነው የመጡ ነበር። አራግፎ ሄዱ። በሌላኛው ሳምንት መጡ። እኔም በዛው ጭንቀት ላይ ያለሁ ማለት ነው። ሲመጡ የዛንም ሰዓት እንደምን በቃ እኔ እንደዚህ ነው። ስለዚህ እኮ ሐራም ነው። አንተ ቢያንስ አላህ የምትፈራ ሰው ነው። ከኔ በተሻለ ቁርአን ሐዲስ የቀራ ሰው ነው። ለምንድን ነው እንደዚህ የምትለው? ትክክለኛ ነው የምትፈልገኝ ከሆነ እኔ ራሱ በበፊቱ ስህተት እንደዚህ አይነት ነገር ይፈጠራል ብዬ በጣም ስጋት ላይ ነኝ። አላህን ማችስ አንዴ በአመጽነው ልክ በቃ ተውበትን እንትን ልንጸጸት እንችላለን። በተውበት ግን እንዴት ነው እንዲህ አይነት ነገር ቢፈጠር ምንድነው የኔ ጣፍንታ ማለት ነው? ችግር የለውም እንካናርግ በቃ እኔ እሺ የሆነ ነገር ከተፈጠረ በቃ እኔ ህይወቴ ይበላሻል። ስለዚህ ከፊቴ ትምህርትም አለኝ ስራም አለ። ቤተሰብ ፍቃድ ደግሞ ለእኔ እዚህ ቦታ ላይ እንደዚህ መሆን በጣም አስቸጋሪ ነው። ችግር የለውም በስልክ እኮ ቤተሰብ ጠይቆ ማሰር ይቻላል። እሺ አንተ ሽማግሌ ላክ ስለው እኔ አባቴ ጋር ብዙ አይደለሁም በሆነም እንኳን አባቴ ጋር ማስተካከለው ነገር ስላለኝ ያኔ አንተ ማለት መላክ አልችልም አሁን። ምክንያቱም አባቴ ጋር ሁኔታዎችን እስከማስተካከል ድረስ አንቺ ቤተሰቦችሽን ንገሪ በሰው ያወክሉልሽና አንተም ይታሰር ኒካ ምናምን ይላል። ከዛም በኋላ እኔ ስጠይቅ ያኔ በእርግጥ እኔ ቁርአን ብቀራም ስለዚህ ስለ ሸሪዓዊ ብዬን አላውቅም። እሱ ግን ያውቃል።
ነው ብዙ ሀዲሶችንም ቀርቷል። እና ከዛ ጠይቅን ስንጠይቅ አባቴ ለማያውቀው ሰው ነው ውክልና የሰጠው ማለት ነው። አያውቀውም ሰውየው። አባቴንም በጣም እምቢ ብሎ ነበረ። አባቴ እኔ ችግር ላይ ነኝ፣ ከዚህ ችግር የምታወጣኝ አንተ ብቻ ነህ። ስለዚህ ያኔ ይህን ነገር አድርግልኝ ምናምን ስለው እሺ ልጄ ግን እንደዚህ በቶሎ እነሱ ቤተሰብ ልኮ የሆነ ሰው ቢሰማ ምን ይለኛል? እኔ ልጆች እንደ ብሌን የማያቸው ናቸው። እንዴት እንደዚህ ይሆናል? ሰው ቢሰማ ምን ይለኛል? ምናምን ይላል አባቴ። እሺ አለ። ለዛ ለማያውቀው ሰው ይሆናል አለው ያኛው ሰውዬ በእርግጥ ደረሰ ነው፣ ግን ቢሆንም ከሌላ ቦታ መጥቶ ነው እንጂ ሸሪዓንም የአካባቢውንም ሸሪዓ የሚወክል ምንም ሰው አይደለም። ግን ሰውየው አያውቅም። እኛ ቀርመን ግንኙነት መኖራችንን ማለት ነው ማልፈርድበል። ከዛ በቃ ማታ የሆነ ነገር አድርገዋል ከኒካ በፊት በኋላ ኒካ እንሰር ምናምን አለው ሲባል ራሱ ልጁ ያ ሰውየው አባቴ በወከለው መሰረት ሰጥቻለሁ ሲል ምክንያቱም ስራውን ስለሚያውቅ አላለም። ምንም ተቀብያለሁ የሚል ቃልም ትንፍሽ አላለም ማለት ነው። እኔ በዛን ደም በጣም ጭንቀት ውስጥ ነኝ። ለምን አንደኛ ሪግና ከተፈጠረስ ምን ነው የሚለው ምናምን የሚለው ነገር አለ። ከዛም በኋላ አላል ህይወት ቀጠለ። በእርግዝና ላይ ያለሽ ለዚያው ሰው ኒካ ታሰርሽ? እሱ ነው ጥያቄ። የለ አልተፈጠረም። ያኔ ግን እኔ ፍራቻ ነበረ በሰዓቱ። ጥያቄው ምንድን ነው? ወደ ጥያቄው ወደ ገደለው ግዳይ አንተ ቅድሚያ ያው እንደዚህ በቃ ኢሌጋል በሆነ ግንኙነት ላይ ኒካ ታሰረ። ያኔ ኒካውም ደግሞ ለማያውቀው ሰው አባቴ ነው። ማንም ሰው አያውቀውም። እኔ ራሱ አላውቀውም በደንብ። ሰውየውን አከራይ ብቻ ናቸው። ከዛ በኋላ አብራችሁ ኖራችሁ በዛ ኒካ ሰውየው ጋር ወይንስ አልኖራችሁም? አብረን አልኖርንም። ያኔ ግን እሱ ስራ ቦታ ነው፣ እኔም ሩቅና ሩቅ ቦታ ነን። ከአንዳንድ ጊዜ ሩቅና ሩቅ ሆናችሁ አንዳንድ እየተገናኛችሁ እንትን ትላላችሁ አይደለ? አዎ። ከዛ ሽማግሌ ቤተሰብ ጋር ስለው አይ እንዲህ ነው ይላል። ከዛ ከሌላ ሰው አሁን ከሰማሽ አሶር ሊደርስ እና ሀባይቢ ሳሙናችን በዚህ መልኩ ደርሷል ማለት ነው። ከሁለት ቀን በኋላ በዚህ መልኩ ደርቋል። ፍሪጅ ውስጥ እናስገባው። ፍሪጅ ውስጥ አያስፈልገውም፣ ውጭ ላይ ነው ያስቀመጥኩት ለአንድ ቀን ማለት ነው። እንደዚህ ሆኖ እንትን ብሎ አሁን ስንታጠብ ደግሞ እናሳያቸዋለን። እና ሀባይቢ ይሄው እንግዲህ በዚህ መልኩ ማለት ነው ታጠብኩበት ነው እንደምታዩ አረፋው በአንድ ጊዜ ስለሆነ ግን አልተመቸኝም። አረፋውን ማለት ነው። እና በዛ ላይ ደግሞ ለእንትናችን በጣም አሪፍ ነው ለፊታችን። ልጅት እንደዚህ አድርገን ውስጥ በደንብ ሽት እናደርገዋለን። እንደዚህ አድርገን ያው ፊታችን እንዳትጫኑት አንገታችሁ እንደዚህ ያያችሁት ክሬም ነው በቃ። ያያችሁት አይደለ? ክሬም ነው በቃ የሚሆነው ማለት ነው። ስሙ ነው ያችን ስርስር እንደዚህ አድርጋችሁ የጥቋቁር ነገር ምናምን የወጣባችሁ በቃ ቆንጆ ነው። በደንብ አድርገን እሽት እናደርገዋለን። ከዛ በኋላ እስከሚደርቅ እንጠብቅና ከዛ እንታጠበዋለን። እና ጓደኞቼ ያው እንግዲህ በዚህ መልኩ ደረቅ ብሏል። እና ሀባይቢያ በዚህ መልኩ ማለት ነው ፊቴን ታጥቤ ምናምን አርቄ ያመጣሁት ያችሁት። ከዛ በኋላ ያላችሁ ነገር ቫዝሊን ቢሆን ትቀባላችሁ ማለት ነው፣ ያው ፊታችሁ እንዳይደርቅ እና በጣም ቆንጆ ነው። አንገቴ ድረስ ላይ የታጣኩት ዋው፣ የሚገርማችሁ በጣም ቆንጆ ነው።
እና ሀባይቤ በዚህ መልኩ ማለት ነው። ሳሙናችሁን ሰርተሽ ተጠቀሙ። ባይ ባይ።